ሰላም ተማሪዎች እንደምን አላችሁ? ጽርንያ ነኝ ከሳቋማ። በዛሬ ቪዲዮአችን እንግዲህ የግሬድ 11 ባዮሎጂ የመጨረሻውን ዩኒት 6ን እንጀምራለን። ስለ ፖፑሌሽን ኤንድ ናቹራል ሪሶርስስ ማለት ነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሪሰርቻችንን ጎብኙ እያልኩኝ ወደ ትምህርታችን በ6.1.2 ስለ ኤክስፖኔንሻል ኤንድ ሎጂስቲክ ግሮውት ኤንድ ፖፑሌሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሪሰርቻችንን መጎብኘት እንዳትረሱ እያልኩኝ እንቀጥል። በመጀመሪያ ሌትስ ዱ ዲስ ኢንኳሪ አክቲቪቲ 6.4 ኮምፔሪንግ ፖፑሌሽን ግሮውት ሞዴልስን እንዴት አድርገን ነው የምናወዳድረው የሚለውን ነገር እንመልከት። ሶ ቤነ በግሩፕ ትሆኑና የዲስከስ ኤንድ ኮምፔር ኤክስፖኔንሻል ኤንድ ሎጂስቲክ ግሮውት ሞዴልስ። የኤክስፖኔንሻል እና ሎጂስቲክ የምንለው የህዝብ ቁጥር አጨማመርን ለመግለጽ የምንጠቀምባቸው ምሳሌዎች መንገዶች አሉ። ስለነሱ ትወያያላችሁ፣ ታወዳድራችኋላችሁ ማለት ነው። and then you present your answer to the class ለክፍል ጓደኞቻችሁ መልሳችሁን ደግሞ ታቀርባላችሁ ማለት ነው። and use the description given below ማለት ነው። ከዚህ ቀጥለን ደግሞ የምናያቸውን ሀሳቦች እንዲሁ ትጠቀማላችሁ ለማብራራት። ሶ በአጠቃላይ ኤክስፖኔንሻል ግሮውት የምንለው ምን ሲሆን ነው? ወይም when the population increases rapidly when resources are unlimited and forming a J-shaped curve ነው። ይሄ የህዝብ ቁጥር ያለምንም ተግዳሮት በከፍተኛ ፍጥነት ሲጨምር የሚያሳየን በግራፍ ስናየው ጄ ሼፕ ጄ ቅርጽ የያዘ ግራፍ ካርቭ የምናገኝበት የህዝብ ቁጥር አጨማመር ነው። ሎጂስቲክ ግሮውት ደግሞ የምንለው is population increase at first but slows down as resources become limited forming an S-shaped curve and reaching a carrying capacity። ይሄ ደግሞ የህዝብ ቁጥር ይጨምርና በተለያዩ ተግዳሮቶችና የሪሶርስስ እጥረት አማካኝነት ወይም ደግሞ ውስን ሀብቶች አማካኝነት እያደገ የነበረው የህዝብ ቁጥር መለስ ብሎ የኤስ ሼፕድ ከርቭ ይዞ እድገቱ የምናይበት ነው ማለት ነው። ይሄኛው ሞዴል ደግሞ ሎጂስቲክ የምንለው so the population size changes over time አይደለ? የህዝብ ቁጥር ከጊዜ ወደ ጊዜ ይለወጣል። so accordingly population ecology studies the changes that happen to groups of organisms and how those changes affect their constant interaction with their environment። ስለዚህ ስለ ፖፑሌሽን ኢኮሎጂ በምናጠናበት ጊዜ ምንድነው የሚያጠናው ማለት ነው? በግሩፕ ኦፍ ኦርጋኒዝም በአንድ ህይወት ባላቸው ነገሮች ቡድን ውስጥ እንዴት አይነት የቁጥር ለውጥ ሊከሰት እንደሚችል እና ደግሞ እነዛ ለውጦች ደግሞ እንዴት አድርጎ የዕለት ተዕለት ከአካባቢያቸው ጋር ከኤንቫይሮንመንታቸው ጋር ያለውን መስተጋብር ላይ እንዴት አድርጎ ተጽዕኖ እንደሚያሳድር እንዲሁ የምናጠናበት ነው ብለናል ስለ ፖፑሌሽን ኢኮሎጂ ስናወራ ቀደም ብለን። So population growth rate ደግሞ ምንድነው ስንል population growth rate is the percentage rate of change within a specified number of individuals in a population። ይሄ ደግሞ በምን ያህል መጠን ነው እነዚህ ውስን ግለሰቦች በፖፑሌሽን ውስጥ የምናገኛቸው ውስን ግለሰቦች በምን ያህል መቶኛ ፍጥነት ነው እየተለወጠ ያለው እየጨመረ ወይም እየቀነሰ ያለው የሚለው ነገር የሚያሳየን ነው ማለት ነው። so it's the average annual rate of change of population size during a specified period በተወሰነ ጊዜ ውስጥ በምን አይነት አቨሬጅ በአማካኝ ነው እየተለወጠ ያለው የፖፑሌሽን ቁጥሩ በምን ያህል ፍጥነት ነው እየተለወጠ ያለው የሚለውን ነው ማለት ነው የሚለካልን በአንድ ስፔሲፋይድ በሆነ period of time ውስጥ ማለት ነው። and it measures how fast the size of population is changing ማለት ነው። ስለዚህ በአጠቃላይ population growth rate ምንን ይለካልናል? በምን ያህል ፍጥነት ነው የአንድ ፖፑሌሽን መጠኑ እየተለዋወጠ ያለው የሚለውን ይለካልናል። so scientists use different methods and models to describe changes that occur in a population thereby predict future changes። ተመራማሪዎች የተለያዩ ዘዴዎችን እና እንዲሁም ምሳሌ ሞዴሎችን ይህንን የፖፑሌሽን የተለያዩ ዝርያዎችን ፖፑሌሽናቸውን ለውጥ ለማሳየት ይጠቀማሉ። እንዲሁም ደግሞ የወደፊት አለዋወጡንም እንዲሁ መላምት ለመስጠት ማለት ነው። ኦኬ ሶ ተመራማሪዎች አብዛኛው ጊዜ የሚጠቀሟቸው ሞዴልስ ወይም ማሳያ ምሳሌዎች are two models። የመጀመሪያው ሞዴል ኤክስፖኔንሻል ግሮውት ሞዴል የምንለው ነው። ይሄ በምን አይነት መልኩ ነው የሚያሳየልን የፖፑሌሽን እድገትን? it describes population increase in numbers without any limits to their growth። የአንድ ዝርያ ፖፑሌሽን ያለምንም አይነት ተግዳሮት በፍጥነት የሚያድግበትን ሁኔታ የሚገልጽልን ሞዴል ነው ይሄኛው። ምንም አይነት ለእድገታቸው ተግዳሮት የሌለበት ፖፑሌሽን የሚያድጉበትን የፖፑሌሽን ኢንክሪዝ የሚያብራራልን ነው ማለት ነው።
ሁለተኛው ደግሞ ሎጂስቲክ ግሮውት ሞዴል የምንለው ነው። ይሄኛው ደግሞ describes population increase in number in the presence of limits and due to an increase in number። ይሄ ደግሞ የአንድ ፖፑሌሽን የአንድ ዝርያ የአንድ ኦርጋኒዝም የፖፑሌሽን ሳይዙ ይጨምራል፣ ነገር ግን በተለያዩ ተግዳሮቶችና እጥረቶች ምክንያት የዛ ፖፑሌሽን ደግሞ ተመልሶ የመቀነስ እና በተለያየ ካሪንግ ካፓሲቲ ያ ፖፑሌሽን የሚኖርበት አካባቢ ባለው ደግፎ የማቆየት አቅም ምክንያት ደግሞ የአስተዳደጉ ሁኔታ ተገቶ ደግሞ ኤስ ሼፕድ ከርቭ የሚሰራበትን ደግሞ ሞዴል ዊ ኮል ኢት ሎጂስቲክ ግሮውት ሞዴል ብለን ደግሞ ልንመለከት እንችላለን። ስለ ኤክስፖኔንሻል ግሮውት ሞዴል ሰፋ አድርገን ስንመለከት ኤክስፖኔንሻል ግሮውት ሞዴል represents the growth of a population without environmental constraints in which the population size and increases exponentially። ኤክስፖኔንሻል ግሮውት ሞዴል ምንድንን ወክሎ ያሳየናል? ምን አይነት ማሳያ ነው? የአንድ ፖፑሌሽን የአንድ ኦርጋኒዝም ፖፑሌሽን ቁጥሩን ያለ ምንም ኢንቫይሮንመንታል ኮንስትሬንትስ ወይም አካባቢያዊ ተግዳሮቶች ወደኋላ የሚያስቀዩት ነገሮች አለመኖራቸው ምክንያት ፖፑሌሽኑ ኤክስፖኔንሻሊ በፍጥነት የማደጉን ነገር ነው የሚያሳየን ማለት ነው። ኦኬ፣ በሌላ አነጋገር ለመጠቀም የሚያስፈልጋቸውን ሁሉ ነገር ስላለ፣ ያልተገደበ ሀብት ስላለ፣ ሪሶርስስ ስላለ የአንድ ኦርጋኒዝም ፖፑሌሽን እድገትን ያሳየናል ማለት ነው፣ ተስማሚ በሆነ environment ውስጥ without any constraint. So in other words, it shows the growth of population in an ideal environment with unlimited resource to use. በሌላ አባባል unlimited resource አለ ማለት ያልተገደበ ምግብ፣ ያልተገደበ ውሃ፣ በቂ ቦታ ባለበት ሁኔታ የአንድ ዝርያ የህዝብ ቁጥር በፍጹም ሁኔታ እያደገ ሲመጣ ማለት ነው። ኦኬ So the population growth of the growth graph of this model shows a J-shaped curve. የዚህ ሞዴል የህዝብ ቁጥር መጨመሩን ግራፍ ብንመለከት የጄ ቅርጽ ያለው ነው የሚሆነው። ኦኬ ያለው ኩርባን ነው የሚያሳየን። ይህ ማለት ያው ግራፉን ስንስል የህዝብ ቁጥር በከፍተኛ ፍጥነት እየጨመረ እንደሚሄድ የሚያሳይልን ግራፍ ነው ማለት ነው this exponential growth graph. ታዲያ in determining population growth ስለ አንድ population growth ወይም የህዝብ ቁጥር መጨመር ስንመለከት ምንን ከግንዛቤ ውስጥ ማስገባት አስፈላጊ ነው? It's important to consider the days and the birth of the organism። በዛ ዝርያ ውስጥ ያለ ውልደትንና ሞትን ግንዛቤ ውስጥ ማስገባት አስፈላጊ ነው ማለት ነው። this growth rate is determined by subtracting the days rates d from the birth rate ማለት ነው። ስለዚህ የተወለዱት የወሊድ መጠን ሲቀነስ የሞት መጠን አድርገን ነው ማለት ነው በምን ያህል ፍጥነት የአንድ ፖፑሌሽን እያደገ መሆኑን ማግኘት የምንችለው። So the days rate የምንለው ምን ነው ሪፈር የሚያደርግልን የሚያመለክትልን is the number of organisms that die during an interval በተወሰነ የጊዜ ገደብ ውስጥ የሞቱትን ነው የሚያመለክትልን። whereas the birth rate ደግሞ የምንለው አሁንም within the same time interval በዛው በተወሰነ የጊዜ ገደብ ውስጥ ምን ያህሎቹ ደግሞ እንደተወለዱ ምን ያህል ቁጥር of organisms number of organisms ተወልደው እንደነበር የሚያመለክትልን ነው ማለት ነው። So considering death and birth rate as a single factor, growth rate can be expressed in a simple equation as እነዚህን የሞትንና የውልደትን መጠን በመጠቀም የአንድ ፖፑሌሽን growth rateን የእድገት መጠኑን ፍጥነቱን እንዴት አድርገን ማስላት እንችላለን? በየትኛው ቀመር? we can use this equation ማለት ነው። ኦኬ so ይሄን equation ስንተነተን ነው ማለታችን ነው። this is a formula that we use to calculate the growth rate of a population in a given instance። በአንድ በተወሰነ ጊዜ ገደብ ውስጥ የአንድ ፖፑሌሽን የግሮውት ሬትን ካልኩሌት ለማድረግ የምንጠቀምበት ቀመር ነው። so d change ማለታችን ነው and n population size ነው። የዛ ፖፑሌሽን ቁጥር ለውጡ ሲካፈል ለዛ ለምናሰላበት ጊዜ በምን ያህል ጊዜ ገደብ ውስጥ ነው የሚለውን ታይም ነው ቲ የምትወክለን and r is the per capita or the per individual rate of increase ነው። rate of increase ደግሞ እንዴት ነው ካልኩሌት የምናደርገው is how quickly and population grow የሚያደርገው ነው per individual in a population which means የተወልዶ የነበረው ቁጥር መጠን ሲቀነስ days rate ነው ማለት ነው። so it's the intrinsic rate of natural increase ማለት ነው። ስለዚህ በዚህ way ካልኩሌት ማድረግ እንችላለን ማለት ነው the growth rate of the population in a given instance. So this
growth rate ስናወራ it can be positive number, negative or zero አይደለ? that is ፖዚቲቭ የሚሆንበት ሁኔታ አለ፣ ኔጌቲቭ የሚሆንበት ጊዜ አለ፣ ዜሮ ቁጥር የምናገኝበት ጊዜ አለ። ይሄ የሚሆነው መች ነው? ለምሳሌ if it is r is greater than 0 ወይም ፖዚቲቭ የሚሆነው የፖፑሌሽን ግሮዙ ኢንክሪዝ እያደረገ ከነበረ ነው። ወይም ደግሞ በአንድ ፖፑሌሽን ውስጥ የሚወለዱት ከሚሞቱት የሚበልጡ ከሆነ ሁልጊዜም ከበርዝ ማይነስ ዴይስ ፖዚቲቭ ነምበር እናገኛለን። እኩል ሞተው እኩል ከተወለዱ ደግሞ እንዲሁ ዜሮ እናገኛለን። ምንም አይነት ለውጥ አልነበረም ማለት ነው። and if the growth rate is negative number ምን ማለት ነው? የሚወለዱት ከሚሞቱት ያንሳል ማለት ነው። ኦኬ ስለዚህ ኔጌቲቭ ነምበር እናገኛለን። the population growth እየቀነሰ እንደሆነ የሚያመላክትልን ነው ማለት ነው። so this way we can calculate the population growth rate። ስለዚህ ለምሳሌ if they are is equals to 0 which means unchanging ከሆነ we call that condition ምን እንለዋለን? ዜሮ ፖፑሌሽን ግሮዝ እንለዋለን። ምንም አይነት ለውጥ ስላላሳየ ማለት ነው። ሶ በዚህ መልኩ we can see እንዴት የአንድ ፖፑሌሽን ሳይዝ ቼንጅ አድርጎ ግሮ ሊያደርግ እንደሚችል። so the equation above is very general። እንግዲህ ቀደም ብለን ያየነው ቀመር ያው ጠቅላላ አድርገን መጠቀም የምንችለው ነው፣ ግን እንደየ ሁኔታው we can make it more specific to describe the two different kinds of growth models ማለት ነው። ራሳችን ከሁኔታው ጋር ደግሞ ሞዲፋይ ያደረገን ካልኩሌት እናደርግበት እንችላለን ማለት ነው። እንደዚህ የሞዴሎቹን አይነት ልዩነቱን በጋራ አመላክተን በአጠቃላይ ኤክስፖኔንሻል ግሮት ሞዴል የሚያሳየን it's used when the per capita rate of increase r takes the same positive value regardless of the population size። ስለዚህ በኤክስፖኔንሻል ግሮት ሞዴል ጊዜ the r value always እየጨመረ የሚሄድበትን ነው ማለት ነው። ኦኬ and it doesn't change ማለት ነው እየጨመረ መሄዱ እና እያንዳንዱ ኢንዲቪጁዋል እያንዳንዱ ግለሰብ ፖፑሌሽን ውስጥ የሚገኘው ደግሞ ኢንዲቪጁዋል ኮንትሪቢዩት እንደሚያደርግ አስተዋጽኦ እንደሚያደርግ ኢኳሊ እንደሚያድግ የምናሳይበት ሞዴል ነው ማለት ነው ኤክስፖኔንሻል ግሮዝ ሞዴል as the population grows faster and faster ማለት ነው። so from this figure 6.3 you can see the exponential growth model J-shaped curve የጄ-ሼፕ ቅርጽ ያለው ኩርባ እንደሚሰራ ይሄንን ሞዴል ስንጠቀም ለመግለጽ የህዝብ ቁጥር ጭመራን ፖፑሌሽን ግሮትን ምን እንደሚመስል መመልከት እንችላለን ማለት ነው። ኤክስፖኔንሻሊ ነው የሚጨምረው ማለት ነው የፖፑሌሽን ግሮቱ። ሁለተኛው አይነት ደግሞ is logistic growth model ነው። the second type of model that we can use describe ለማድረግ የአንድን population growth. so it's used when a per capita rate of increase decreases as the population increases towards a maximum limit። በዚህኛው ሞዴል ጊዜ ደግሞ ምን ሪፕሬዘንት የምናደርግበት ነው? የአንድ ፖፑሌሽን ቁጥር ይጨምርና ነገር ግን በተለያዩ ሊሚቶች የሀብት እጥረቶች ምክንያት፣ ገደቦች ምክንያት፣ ተግዳሮቶች ምክንያት የማደጉ ነገር እየቀነሰ ሲመጣ በተለይ ኬሪንግ ካፓሲቲ ጋር ሲደርስ ኬሪንግ ካፓሲቲ ቀደም ብለን የምታስታውሱ ከሆነ አንድ አካባቢ አንድ ኢንቫይሮንመንት ደግፎ ሊያቆይ የሚችልበትን ህይወት ያላቸውን ነገሮች ደግፎ ወይም ደግሞ ያንን ዝርያ አንድ ስፔሲፊክ የሆነ ዝርያ ደግፎ ሊያቆይ የሚችልበት አቅሙ ነው። እዛ አቅም ላይ ልክ ሲደርስ ግን በተለያዩ ሪሶርስ ሊሚቴሽንስ አማካኝነት የሀብት ወይም ደግሞ የሪሶርሶች እጦት አማካኝነት ፖፑሌሽን ግሮቱ ከመጨመር ወደ መቀነስ የሚሄድበትን ሪፕሬዘንት የምናደርግበት ሞዴል ነው ማለት ነው ሎጂስቲክ ግሮት ሞዴል። ቀደም ብለን ያየነው ደግሞ ኤክስፖኔንሻል ግሮትን ግን ካየን for any positive constant r the exponential growth is often represented by an r of r max, which means r max is the maximum per capita rate of increase for a particular species under ideal conditions where it varies from species to species። የምንን አመላክተን ነበር ኤክስፖኔንሻል ግሮት ላይ ግን ስናይ the r max maximum የምንልበት the highest possible የሆነ ግሮት ሊኖር የሚችልበት ያለምንም ተግዳሮት ማለት ነው በፋስተስት ሬት አንድ ዝርያ ሊያድግበት ቁጥሩ ሊጨምር የሚችልበት ሊያድግበት የሚችለውን ሁኔታ ማለት ነው ፐርፌክት በሆነ ሊሚቴሽን በሌለበት ሁኔታ ማለት ነው ልንገልጽ ያሰብነው right and it varies from species to species ከአንዱ ዝርያ ወደ ከአንዱ ዝርያ ወደ ሌላኛው ዝርያ ደግሞ እንዲሁ የሚለያይበት ሁኔታም እንዳለ ተገንዝበናል። hence a further refinement of the formula is given below ማለት ነው። በደንብ more refined አድርገን we can use the following formula ማለት ነው አጣርተን the maximum ብለን ኤክስፖኔንሻል ግሮት ሬትን ካልኩሌት የምናደርግበትን ፎርሙላ ማግኘት እንችላለን ብለናል። ኦኬ ቀደም ብለን ያየነው ጀነራል ፎርሙላ አለ ለኤክስፖኔንሻል ግሮት ሬት ሲሆን ደግሞ r max ይሆናል ማለት ነው the maximum per capita which means ያለምንም ሊሚቴሽን
አንድ ፖፕሌሽን ግሮ ቢያደርግ ብለን አስዩም በማድረግ የምናሰላው ነው የሚሆነው። ሶ በምሳሌ በደንብ እንዲገባን ሌትስ ዱ ኢንኳሪ አክቲቪቲ 6.5 እንስራ። So the following data shows the exponential population growth rate of a 10 generation with R1 ይለናል። ቀጣይ ላይ የምናገኘው የዳታ መረጃ የሚያሳየው የአንድ ፖፕሌሽን የአንድ ዝርያ ፖፕሌሽን ግሮት ሬቱ አንድ ነው ይለናል። ሶ ምን አድርጉ ይለናል? draw the graph and calculate the exponential growth rate for each generation and draw the figure when R is 0.6. So you can use Excel to draw and this formula ማለት ነው። እዚህ ግራፍ ሰርታችሁ ይሄ ለተከታታይ 10 ትውልዶች ነው የፖፕሌሽን ግሮት ሬቱ አንድ ሆኖ የነበረው። ሶ ፖፕሌሽን ግሮት ሬቱ 0.6 ቢሆን ብላችሁ ደግሞ ካልኩሌት አድርጉና ኤክስፖኔንሻል ግሮት ሬቱን ግራፍ ሳሉ ነው የሚለን። ኦኬ ሶ ሌትስ ዱ ዘ አክቲቪቲ አንድ ላይ። ሶ እዚህ ጋር እንደምናየው ኮሌክትድ የሆነ ዳታ አለ በቴብል የተቀመጠልን። ሶ የመጀመሪያው ትውልድ ጀነሬሽን 1 ላይ ፖፕሌሽን ሳይዙ which is ni ኢኒሻል ፖፕሌሽኑ እንደማለት ነው። በመጀመሪያ ለውጥ ሳይኖር የነበረው የህዝቡ ቁጥር የዛ ዝርያ ፖፕሌሽን ሳይዝ መጠኑ 100 ቢሆን ከዛ RNI ደግሞ የምንለው is growth rate times by the initial population ማለት ነው። so growth rate are 1 ተብሎ ተሰጥቷል። so 1 times 100 the initial population is 100 and NF is the final population or the new population. calculate እንዴት ነው የምናደርገው? the final population is equals to the initial population plus the population change rate ጋር ነው ማለት ነው አይደለም እንደምረው። so the population change rate is equals to rate times the initial population ስለሆነ ማለት ነው። so 100 አለን እዚህ ጋር 100 አለን። so the final population will be 200። እዚህ ጋርም ጀነሬሽን 2 ላይ ስናይ የመጀመሪያው ኢኒሻል ፖፕሌሽን 200 ነበረ። ከዛ በኋላ ሬቱን በኢኒሻል ፖፕሌሽን ስናባዛ ሬቱ 1 ነው ብለናል። given 1 1 ነው። so 1 times 200 the initial population is 200. so the final population or the new population ስንካልኩሌት ስናደርግ 200 plus 200 is equals to 400 እንዲያል እያንዳንዱን ጀነሬሽን በዚህ መልኩ መስራትና ማስቀመጥ እንችላለን። so እንዲያል እስከ 10 ጀነሬሽን ድረስ ካልኩሌት ማድረግ እንችላለን ማለት ነው again። ስለዚህ እንደምናየው the rate of the population grows this way እየጨመረ ይመጣል። the new population ቁጥሩም እንደዚሁ። so using the formula change in population growth is equals to the rate times initial population አለን and the new population equals to the initial population plus 2 change in population growth ብለናል። ስለዚህ በዚህ way when R is 1 growth rate to R which is R1 በሚሆንበት ጊዜ the population double ያደርጋል every generation። ቀደም ብለን ካየነው ቴብል ላይ ብናይ በየጀነሬሽኑ እጥፍ እየሆነ ነው የመጣው ማለት ነው ፖፕሌሽኑ። ኦኬ 100 የነበረው 200 የነበረው 400 800 እያለ ይሄዳል። ሶ በዚህ አይነት ወይ ደግሞ ፖፕሌሽኑ ሲያድግ ምን ይከሰታል ማለት ነው? this produces a J-shaped curve showing a rapid exponential growth። እዚህ ግራፉን ብናይ J-shaped የሆነ ኩርባ ይሰራል ማለት ነው። rapidly የዛ ፖፕሌሽን ስለሚጨምር ማለት ነው በፍጥነት። ጨማሪም ደግሞ when R is 0.6 growth rate ደግሞ 0.6 በሚሆንበት ጊዜ ከአንድ በሚወርድበት ጊዜ ማለት ነው the growth is slower because it increases the increase in 60% of the population each generation 100% ሳይሆን የሚጨምረው 60% ብቻ ስለሆነ የሚጨምረው each generation using this formula እና multiply ስናደርግ እንዴት እናደርጋለን ማለት ነው? change in population growth equals to rate times initial population አይደለ? so rate 0.6 በሚሆንበት ጊዜ 0.6 times the initial population ይሆናል። በዛው ልክ ደግሞ ፋይናል ፖፕሌሽን the new populationም ካልኩሌት የምናደርገው ኢኒሻል ፖፕሌሽኑ ሲደመር 0.6 times the initial population ይሆንና በዚህ ሬት ይጨምራል ማለት ነው። so the population still grows still population እድገት ይኖራል ግን more slowly ነው የሚሆነው ማለት ነው than rate of population growth አንድ ከሆነበት ከሆኖ ካየነው growth አነስ ያለ ነው የሚሆነው ማለት ነው even if it's exponentially grows የሚያደርግ ግራፍ ቢሆን የምናገኘው ማለት ነው። so የሁለቱን አንድ ላይ ስንመለከት በግራፍ it looks like this ማለት ነው። ኦኬ ስለዚህ እንደምታዩት ጀነሬሽኑ እንደዚህ ያለ 1 2 3 4 5 6 እያልን አፋጥረን ስንሰራው ግራፉን እነዚህ ጀነሬሽኖች ናቸው። so population ሳይዙ በዛው ልክ እየጨመረ ይሄዳል አይደል? so
ግሮዝ ሬቱ which is r 1 በሚሆንበት ጊዜ በሰማያዊ ከለር የምታዩት አጨማመር ነው የሚጨምረው። ኦኬ እንዲህ ያለ ጄ ሼፕድ ከርቭ ይሰራል ማለት ነው ኤክስፖኔንሻሊ ግሮት ነው። the rate growth ግን 0.6 ሲሆን ከአንድ አነስ በሚሉበት ጊዜ በዛው ልክ አስተዳደጉ ኤክስፖኔንሻል ሊሆን ይልና ግን it's not like a ጄ ሼፕድ አይሆንም ማለት ነው። እየወረደ እያነሰ ነው የሚሄደው ማለት ነው። ሶ እሱን በግራፍ በዚህ መልኩ እንረዳ እንችላለን ማለት ነው። ሶ እናንተ ቀደም ብሎ ሬቱ 1 በሆነ ጊዜ የተሰራውን ሰንጠረዥ አይተናል። ሶ እናንተ ደግሞ በ0.6 አር ደግሞ እያባዛችሁ የምታገኙትን ቁጥር እንደዚህ በግራፍ አርጋችሁ ብትሰሩ you'll get this kind of graph ማለት ነው። በዚህ በኦሬንጅ ከለር ባለው ግራፍ መሰረት የምታዩት ግራፍ ይኖራል ማለት ነው። ኤክስፖኔንሻል ሆኖ ግን አሩ 1 ከሚሆንበት በተለየ መልኩ አናሳ የሆነ ስሎወር የሆነ ፖፑሌሽን ግሮት የሚያመላክት ግራፍን ታገኛላችሁ ማለት ነው። ሶ በደንብ ስናብራራው ግሮት ሬቱ 1 በሚሆንበት ጊዜ ፖፑሌሽን ኢንክሪዝስ ቬሪ ፋስት አይደለ? በጣም በፍጥነት ነው እየጨመረ የሄደው። ደብል እያደረገ ነው። ኢች ጀነሬሽን ስቲፕ ከርቭ ነው የሚኖረው አይደለ? ጄ ሼፕድ ከርቭ የሚሆነው በዚህ የተነሳ ነው። when the growth rate is 0.6 ደግሞ ሲሆን the population still grows but more slowly አይደለ? እያደገ ነው የሚመጣው ግን ቀስ እያለ ነው እድገቱ። ጀንትለር የሆነ ከርቭ ነው የሚኖረው። So both show exponential growth but a larger growth rate makes the population increase much faster አይደለ? ግን ከፍተኛ የሆነ growth rate በሚኖርበት ጊዜ የአንድን population growth ፈጣን ያደርገዋል የሚለውን ነገር መረዳት እንችላለን ከዚህ ግራፍ። እሺ ስለዚህ ቀደም ሲል ስለ ኤክስፖኔንሻል ግሮት ሞዴል አየን። አሁን ደግሞ ስለ ሎጂስቲክ ግሮት ሞዴል ስናይ it's the population growth can be affected by the availability of resources አይደል? ይሄኛው ደግሞ ለየት የሚያደርገው ከኤክስፖኔንሻል ምንድነው? የፖፑሌሽን እድገቱ በምን ተጽዕኖ ስር ያለ ነው? በተለያዩ ሀብቶች ላይ የነዛን ሀብቶች ግኝት ላይ የውሃ፣ የምግብ፣ የቦታ መገኘት ላይ ዲፔንደንት በሚሆንበት ጊዜ ነው አይደል? አፌክትድ ይሆናል፣ ተጽዕኖ ያድርበታል ማለት ነው by the availability of the resources. So exponential growth is difficult to sustain over a very long period of time for any population because resources are limited in nature አይደል? So ቀደም ብለን ያየነው ኤክስፖኔንሻል ግሮት ሬት ያለ ምንም ኮንስትሬንት ብለናል አይደል? ምንም አይነት ተግዳሮት ሳይኖር የአንድ ዝርያ ፖፑሌሽን ቁጥሩ የሚጨምርበትን ያየ ነው። ነገር ግን ያ እንደዛ እየጨመረ እስከ መጨረሻው የመቆየቱ ነገር ከባድ ነው የሚሆነው አይደል? ምክንያቱም ሪሶርስስ ወይም ደግሞ የተፈጥሮ ሀብቶች ምግብ፣ መጠጥ፣ ቦታ የመሳሰሉት አላቂ ነገሮች ስለሆኑ እና ደግሞ የአንድ ኢንቫይሮንመንት ኬሪንግ ካፓሲቲም ስላለው የመሸከም አቅም ጠርዝም ገደብም ስላለው ኢትስ ዲፊካልት ሰስቴን አድርጎ ለመቆየት ማለት ነው በዛው ፍጥነት እያደገ የመጨመሩ ነገርን። So therefore exponential growth cannot express this condition አይደል? ኤክስፖኔንሻል ግሮዝ ይሄንን አሁን የጠቀስነውን ሁኔታ ሊገልጽልን ሪፕሬዘንት ሊያደርግልን አይችልም። ሄንስ there is a necessary for another type of growth model አይደል? በዚህም የተነሳ ሌላ አይነት ሞዴል ደግሞ ያስፈልገናል ማለት ነው። So accordingly to express the reality of limited resources በተፈጥሮ ያለውን እውነታ ዲስክራይብ ለማድረግ ሪፕሬዘንት ለማድረግ ፖፑሌሽን ኢኮሎጂስትስ ስለ ፖፑሌሽን የሚያጠኑ ኢኮሎጂ ተመራማሪዎች ምን ዴቨሎፕ አደረጉ? they developed another growth model called the logistic growth model ደግሞ ዴቨሎፕ አደረጉ ማለት ነው። የእንዲህ አይነቱን ደግሞ በተፈጥሮ እና በሪሶርስ ሊሚቴሽን አማካኝነት የሚታየውን ደግሞ የፖፑሌሽን ግሮዝን ለማሳየት ደግሞ እንደ ሞዴልነት ምንን አገኙ ማለት ነው። ምንን ዴቨሎፕ አደረጉ? ምን መሰረቶች አሉ? ስለ ሎጂስቲክ ግሮት ሞዴልን ለማሳየት ሞክረዋል ማለት ነው። ሶ ይሄ ሁለተኛው አይነት ሞዴል which is the logistic growth model ምንድነው ያሳየናል? in this growth model the population growth levels off from exponential growth due to limited resources. እዚህ ከኤክስፖኔንሻል ላይ የሚያደርገው ምንድነው? ያድግና ግን በተለያዩ ሊሚትድ ሪሶርስ አማካኝነት ወይም የተገደበ የተፈጥሮ ሀብት አማካኝነት it results in a S-shaped curve graph ይሆናል ማለት ነው። አድጎ ተመልሶ የሚወርድበት ሁኔታ ይኖራል ማለት ነው። ኦኬ instead of J-shaped curve growth rates there will be an S-shaped curve graph ይኖራል ማለት ነው። ስለዚህ S ቅርጽ የያዘ ኩርባ ይኖረዋል ማለት ነው ግራፉን ስንገልጽበት ከጄ-ሼፕድ ይልቅ። ምክንያቱም ሄዶ because of when the carrying capacity ጋር ሲደርስ ላይን አፕ ያደርጋል ወደ ስር ወረድ ስለሚል ማለት ነው የግራፉ ማሳያ። So that's why we call the logistic growth model S-shaped curve graph model ነው የምንለው። The maximum population size that the available resources in an environment can sustain or support is called carrying capacity or K እንለዋለን።
ከፍተኛ የሆነ የፖፕሌሽን ሳይዝ የአንድን ዝርያ የፖፕሌሽን መጠን ደግፎ ማቆየት የሚችለው በበቂ ሁኔታ የሚገኘውን ሀብት ምን እንለዋለን? ካሪንግ ካፓሲቲ እንለዋለን ማለት ነው። አንድ ኢንቫይሮንመንት አንድ አካባቢ በበቂ መልኩ በዛ ውስጥ የሚኖሩትን ህይወት ያላቸውን ነገሮች ደግፎ ማቆየት የመቻሉን አቅም ነው ማለት ነው ካሪንግ ካፓሲቲ የምንለው። so when the size of the population reaches its carrying capacity population grows levels of እዚህ አንድ ዝርያ ፖፕሌሽን እየጨመረ ሄዶ ልክ ካሪንግ ካፓሲቲው ጋር ሲደርስ ያ ኢንቫይሮንመንት ሊሸከመው ሊደግፈው የሚችለው ገደብ ጋር ሲደርስ የሊሚቴሽን ኦፍ ሪሶርስ አቬይላቢሊቲ ኦፍ ሪሶርስስ ሀብቶች የምግብ የመጠጥ የተለያዩ አካባቢ መደገፊያ ሀብቶች ካሪንግ ካፓሲቲ አቅም ጫፉ ጋር ሲደርስ ሌቭል ኦፍ ማድረግ ጀምራል መውረድ ይጀምራል ማለት ነው። so that's what makes this logistic growth ሞዴልን የሚሰራው ሪያሊስቲክ የሚያደርገው ይሄ ነው ማለት ነው። ምክንያቱም ሪሶርስስ ኦልዌይስ አቬይላብል ሊሆኑ ስለማይችሉ ማለት ነው። ሄደው ከሚችለው አቅም በላይ ሲሆን ያኔ መውረድ ይጀምራል ማለት ነው the population. hence the equation for the logistic model is where k represents carrying capacity. ስለዚህ የሎጂስቲክ ሞዴልን በምንጠቀምበት ጊዜ ለመስራት በምንፈልግበት ጊዜ የምንጠቀመው ቀመር ምንን ያካተተ ይሆናል ማለት ነው? ካሪንግ ካፓሲቲን ያካተተ ይሆናል ማለት ነው። ኬ ምንን ሪፕሬዘንት ያደርግልናል? ካሪንግ ካፓሲቲን ሪፕሬዘንት ያደርግልናል ማለት ነው። ኦኬ ሶ the rate of population growth which is this denoted የምናደርገው በዚህ ነው is equal to the intrinsic growth rate r አለ times by population size currently ባለው የፖፑሌሽን ቁጥር እናባዛና in the bracket we subtract the carrying capacity which is the key minus the n again the population size እንቀንሳለን ከዛ በምናካፍለዋለን በካሪንግ ካፓሲቲ again እናካፍለዋለን ማለት ነው። so this way ነው ካልኩሌት የምናደርገው ማለት ነው። ሞዴሉን ግራፍ ልንሰራ ስንል የምንጠቀመው ቀመር ይሄን ይመስላል ማለት ነው። so this model shows that population grows faster at first then slows as it approaches the carrying capacity forming an S-shaped curve ማለት ነው። ስለዚህ ከዚህ የምንረዳው በመጀመሪያ በፍጥነት ያድግና የዛ population growth rate then ልክ carrying capacity ጋር እየተቃረበ የሚመጣበት ጊዜ it will go down ማለት ነው። slow down ያደርጋል። በፍጥነት እያደገ የነበረው population growth እያነሰ slow down እያደረገ እየቀዘቀዘ ይመጣና S-shaped curve የያዘ ግራፍ እናገኛለን ማለት ነው። so from figure 6.4 we could see the logistic growth model ግራፉ ማየት እንችላለን እንዳልነው then ከግራፉ እንደምንመለከተው population growth rate እየጨመረ ይመጣና carrying capacity of the environment ጋር ሲደርስ ያ አካባቢ ያለው ሪሶርስ ሊሚትድ የሆነው አቅም ጋር ሲደርስ ማለት ነው ሲገደብ አድጎ ከዛ በኋላ ቁጥሩ እየጨመረ ሲመጣና በዛ አካባቢ የዛን ፖፑሌሽን ሳይዝ መጠን ደግፎ ማቆየት የሚችል የኢንቫይሮንመንት ሪሶርስ ሊሚቴሽን ሲኖር ስሎ ዳውን ያደርጋል ማለት ነው። ኤክስፖኔንሻሊ ሲያድግ የነበረው ይቀዘቅዝና ስሎ ዳውን እያደረገ ይሄዳል። so then finally we get the S-shaped curve የመሰለ ኩርባ የያዘ ግራፍ እናገኛለን ማለት ነው። ሪፕሬዘንት የሚያደርግልን that's the logistic growth model. so now ቀደም ብለን እንደሰራነው አክቲቪቲ ስለ ኤክስፖኔንሻል ግሮት ሞዴል አሁን ደግሞ ኢንኳሪ አክቲቪቲ 6.6 እንስራ so that we could have a clear idea of this logistic growth model ማለት ነው። so dear learners, the following data shows a sample of logistic population growth rate for 10 generations with r equals to 1 and k 250 ይለናል። ከዚህ ስላይድ ቀጥለን የምናየው ቴብል የምን ዳታን የያዘልን ነው? ምን መረጃ የያዘልን ነው? ለተከታታይ 10 ትውልድ በሎጂስቲክ ግሮት ሞዴል ሬት ሲያድግ የነበሩ ጀኔሬሽን የፖፑሌሽን ግሮት አለ ሬቱ 1 ሆኖ ካሪንግ ካፓሲቲ 250 የሆነ ማለት ነው። ሶ ምን ታደርጋላችሁ? ከሱ ዳታ ተነስታችሁ you draw the ግራፉን ትሰራላችሁ and then you calculate ደግሞ the growth rates for each generation and you draw the figure r ደግሞ ከአንድ ይልቅ 0.6 ሲሆን 0.9 ሲሆን 1.4 እና 2 ሲሆን ምን ሊመስል እንደሚችል ትሰራላችሁ ማለት ነው። እና በተመሳሳይ ሁኔታ ደግሞ ካሪንግ ካፓሲቲ 100 150 200 እና 300 ሲሆን ምን ሊመስል እንደሚችል ግራፍ እንድትሰሩ ነው ማለት ነው የተፈለገው። ኦኬ
So how do we calculate the growth rate change? Is that R አለን growth rates which is 1 በዚህኛው circumstance ከዛ ደግሞ በእያንዳንዱ ስንሰራ 0.6 0.9 1.4 እያልን የምንሰራው then እሱን ከኢኒሻል number of population size እንቀንሳለን። ኦኬ ከሰንጠረዡ ላይ አይተን ማለት ነው። ከዛ ደግሞ ለካሪንግ ካፓሲቲ እያካፈልን እንዲሁም ደግሞ the final population this initial population ሲደመር the change in population growth rate እያደመረን እንሰራና we'll do the graph ማለት ነው። ሶ ከዚህ ቴብል እንደምንረዳው ጀነሬሽን 1 ላይ the initial population size 100 ነበር። ከዛ ሬቱ ሲባዛ በኢኒሻል population size will be 1 ሲሆን ሬቱ will be 100 አይደል 1 times 100 is 100 then carrying constant ላይ the initial population 100 እንቀንሰን ለካሪንግ ካፓሲቲው ስናካፍል which is 250 ሲቀነስ 100 ሲካፈል ለ250 ስናደርግ we get 0.6 right so change in population growth rate ምን ይሆናል ማለት ነው 60 ይሆናል cause change in growth rate equals to rate times by the initial population times by this change አይደለ so this change 0.6 መጥቷል so r is 1 times initial population is 100 times 0.6 ስንት ይመጣል 60 ይመጣል ማለት ነው so this way እናገኘዋለን so the final population is equals to the initial population plus the change in population growth አይደል so the initial population is 100 plus the change in population growth is 60 so 100 plus 60 will be 160 right so this way እንዲህ እየደረደረን ሬቱ 1 በሚሆንበት ጊዜ እንሰራለን ከዛ ደግሞ እየጨመርንም በተሰጠን ሬት ቁጥር መጠን እያባዛን we'll do this table ማለት ነው so ቀደም ብለን ባየነው ካልኩሌሽን መሰረት እስከ 10 ጀነሬሽን እየሰራን እንመጣለን so እንዳልነው ቀደም ሲል ይሄን ፎርሙላ እንጠቀማለን change in population growth ስናሰላ ሬቱን እናባዛለን በኢኒሻል population ከዛ ደግሞ በቅንፍ ውስጥ አርገን carrying capacity ሲቀነስ ኢኒሻል population ሲካፈል carrying capacity እናደርጋለን and the final population ደግሞ initial population ሲደመር the growth change ጋር አድርገን ነው የምናገኘው ብለናል okay so for example የመጀመሪያውን ጀነሬሽን ብንወስድ ቀደም ብዬ እንዳሳየዋችሁ initial population 100 ነው growth rate 1 ነው and carrying capacity is 250 so when we calculate there is 1 times 100 then carrying capacity ሲቀነስ 100 ሲካፈል 250 will get at the end population change ወይም increase 60 ማለት ነው so the final population will be 100 ነበሩ ከዛ population change 60 ሲጨመር 160 ይሆናል ማለት ነው the final population so እንዲህ እያልን እያንዳንዱን ሰንጠረዥ እንሰራለን so ከቴብሉ እንደምንረዳው population increase ያደርጋል at first በመጀመሪያ እየጨመረ ይመጣና ልክ እንደ exponential graph ግን then slow down ያደርጋል as it approaches the carrying capacity ጋር በሚደርስበት ጊዜ constant እየሆነ ይመጣል ማለት ነው slow down እያደረገ መጥቶ which is 250 ጋር ሲደርስ slow down እያደረገ ይመጣል so ቀደም ብለን ባገኘነው ዳታ መሰረት ግራፉን ስንሰራ ይሄድና exponentially ልክ ወደ 250 ሲጠጋ ካያችሁት change in population growth ራሱ population increase ራሱ 0 እየሆነ ይመጣል ከቴብሉ ላይ so constant እየሆነ ይመጣል ማለት ነው okay slow down እያደረገ ይመጣል so the above graph ቀደም ብለን ያየነው ግራፍ ምን ያሳየናል ማለት ነው the logistic population growth ያሳየናል ምክንያቱም at first population quickly increase ያደርጋል በፍጥነት እየጨመረ ይመጣል ከ100 160 218 ድረስ then the growth slows down as it approaches the carrying capacity ልክ 250 carrying capacity ጋር በሚደርስበት ጊዜ ግን መቀዝቀዝ slow down ማለት መረጋጋት ይጀምርና after generation 5 ከgeneration 5 በኋላ population stabilize ያደርጋል ማለት ነው ኦኬ ወደ 250 አካባቢ carrying capacity ጋር ሲደርስ stable የሆነ ይመጣል ማለት ነው ኦኬ constant ይሆናል so this forms the S-shaped curve typically of the logistic growth model የተነሳ S-shaped የሆነ ኩርባ የያዘ ግራፍ እናገኛለን which is a typical logistic growth model ማሳያ ናት የምንጠቀመው የፖፑሌሽን growth አይነት ነው ማለት ነው የጠየቀን ጥያቄ visit Ethiopian Central Statistics Agency offices local statistics offices in your area በአካባቢያችሁ የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ ቢሮ ጋር በመሄድ እስካሁን ድረስ በሀገራችን ኢትዮጵያ የህዝብ ቆጠራ ተካሂዶ የተቀመጠ ዳታ አለ ወይም ደግሞ you can use this link ይሄን ሊንክ በመጠቀም ዌብሳይቱ ላይ በመግባት ዳታውን ማግኘት ትችላላችሁ then ምን ታደርጋላችሁ ከዛ ካልኩሌት ታደርጋላችሁ population growth rate using the concept of this exponential and logistic growth rate ነው ማለት ነው ስለዚህ አሁን ባየናቸው ፎርሙላዎች መሰረት ካልኩሌት ያደርጋችሁ exponential ነበር logistic growth ነበር የሚለውን
ካልኩሌት አድርጎ አስሉ ነው የሚለን። በሊንኩ ገብታችሁ ብታዩት በ1994 ዓመተ ምህረት ወደ 53 ሚሊዮን ነበረ ኢትዮጵያ ህዝብ። 53.5 ሚሊዮን አካባቢ ነበረ። በ2007 ደግሞ ወደ 74 ሚሊዮን ነበረ። ግሮዝ ሬቱ እንዴት ይመስላል የሚለውን ካሰላችሁ በኋላ ምን ልደመድሙ ትችላላችሁ ማለት ነው። እንዳልነው የኢትዮጵያ ህዝብ ፖፑሌሽን ጀነራሊ ሾውስ ኤክስፖኔንሻል የሆነ ይመጣና then in reality because of different limitation of resources እንደ ፉድ እንደ ላንድ እንደ ዋተር ሎጂስቲክ ግሮት ጋር ይገባል ማለት ነው። ኦኬ ኤስ ሼፕድ የሆነ ይመጣል። የተወሰኑትን ዳታዎች ወስዳችሁ ካልኩሌት ብታደርጉ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ ስለ ዲሞግራፊክ ስትራክቸር ወይም ደግሞ ስለ ስነ ህዝብ አወቃቀር መዋቅር በደንብ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።